የታላላቅ ኃይላት ፍልሚያ በቀይ ባህር። ቀይ ባህር በየዓመቱ ከ1 ትሪሊዮን ዶላር በላይ የሚያወጣ የዓለም ንግድ የሚያልፍበት የዓለማችን የኢኮኖሚ የደም ስር ነው። ነገር ግን አሁን ይህ ጠባብ የባህር መስመር ባለፉት 100 ዓመታት ታይቶ የማይታወቅ የጂኦፖለቲካዊ ሽግግር እያስተናገደ ይገኛል። ሀያላን ሀገራት የጦር ሰፈር ለመገንባት እየተሽቀዳደሙ ነው። የቆዩ የክልሉ ትብብሮችን እየፈራረሱ ነው። የቀይ ባህር ፖለቲካ እጅግ እየተወሳሰበ በመጣበት በዚህ ሰዓት የአፍሪካ ቀንድ ዕጣ ፈንታ ምን ሊሆን ይችላል? በዚህ ማዕበል መካከል ደግሞ ምንም አይነት የባህር ጠረፍ የሌላት አንዲት ሀገር ትገኛለች፣ ኢትዮጵያ። ዛሬ የአፍሪካ ቀንድ ፍልሚያ የሀገሪቱን ዕድል በከፍተኛ ሁኔታ እየቀየረው ይገኛል። ለመሆኑ ኢትዮጵያ በዚህ የአዲስ ቀጠናዊ ስርዓት አማሪ ትሆን ይሆን ወይስ ቀጣዩ የጦር ሜዳ? ለዘላቂ የኢትዮጵያ የባህር በር መፍትሄ ምን መሆን አለበት? የዚህን ጥልቅ ትንታኔ ከመጀመራችን በፊት ግን ለቤተ ሀበሻ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ቪዲዮንም ላይክ በማድረግ ውይይቱን አብረን እንቀጥል። አሁን ምን እየተካሄደ እንዳለ ለመረዳት በቅርቡ ወደ አዲስ አበባ ማን እየመጣ እንደነበረ ማየት በቂ ነው። በቅርብ ወራት ውስጥ ከኢትዮጵያ ጋር ስምምነቶችን ለመፈራረም የተለያዩ የዓለም ሀያላን ሀገራት ዲፕሎማቶች ወደ አዲስ አበባ ሲጎርፉ አይተናል። ለምን? ምክንያቱም መልክዓ ምድራዊ አቀማመጥ የንግድ ፍሰትን የመወሰን ኃይሉ መቼም አይቀርም። ኢትዮጵያ የባህር በር ላይኖራት ይችላል። ነገር ግን መላው ቀጠናን ደግፎ የያዘው ግዙፍ የኢኮኖሚ ጀርባ እሷ ናት። የመካከለኛው ምስራቅ ሀያላን ካርታውን ሲመለከቱ የባህር ዳርቻን ብቻ ያዩ፣ የአባይን መነሻ ይመለከታሉ። ከጥቂት ዓመታት በኋላ ከ150 ሚሊዮን በላይ ሕዝብ የሚኖራት ግዙፍ ሀገርን ይመለከታሉ። ሜዲትራኒያንን ከህንድ ውቅያኖስ ጋር የሚያገናኝ ሰፊ ገበያንም ያያሉ። ለዚህ ነው በተንታኞች የሄክሳጎን አላያንስ የሚል ስያሜ የተሰጠውና እስራኤልን፣ ህንድንና ኤሚሬትስን ያካተተው አዲስ ግንኙነት ወደ አፍሪካ ቀንድ ሲዘረጋ የምናየው። እነዚህ ሀገራት ወዳጅ ብቻ እየፈለጉ አይደለም፣ ተቀናቃኞቻቸውን የሚመክቱበት ስትራቴጂያዊ ስልት ፍለጋ ላይ ናቸው። በታሪክ የኢትዮጵያ የውጭ ጉዳይ ፖሊሲ በቀይ ባህር ላይ የነበረው አቋም በጸጥታ ላይ ብቻ ያተኮረ ነበር። ዓላማው ራስን መከላከል ብቻ ነበር። ነገር ግን ያ አስተሳሰብ ዛሬ በይፋ አብቅቶለታል። ዛሬ ኢትዮጵያ አዲስ ጨዋታ እየተጫወተች ትገኛለች። ይኸውም የኮሪዶር ስትራቴጂ ነው። ኢትዮጵያ አንዲትን ወደብ ብቻ የግል ለማድረግ ከመታገል ይልቅ ራሷን ለብዙ የጋራ የኢኮኖሚ ኮሪደሮች እንደ ዋና ሞተር አድርጋ ለማቅረብ እየሞከረች ነው። ለምሳሌ ኢትዮጵያን ከበርበራ ወደብ ጋር ለማገናኘት የተደረገውን የ3 ቢሊዮን ዶላር የባቡር መስመር ስምምነት እንመልከት። በጅቡቲ፣ በሶማሌላንድና አሁን ደግሞ እንደ ቱርክዬ ባሉ አካላት አማላጅነት የሚደረጉ ንግግሮችን በማስፋፋት ኢትዮጵያ ባለስልጣናት የጂኦግራፊ እስር ቤት ከሚሉት ሁኔታ ለመውጣት እየጣረች ነው። ነገር ግን ይህ ስትራቴጂ የራሱ የሆነ ትልቅ ዋጋ አለው። ኢትዮጵያ ወደ አዲስ ወደብ በሄደች ቁጥር የቀጠናው ተቀናቃኞቿን ቁጣና ትኩረት እየሳበች ትገኛለች። እናም ይህ ሁኔታ ወደዚህ ታሪክ በጣም አደገኛ ክፍል ይመራናል። ይኸውም የውክልና ጦርነት ወጥመድ ነው። ኢትዮጵያ የባህር በር ለማግኘት በምትገፋበት ወቅት
በግብፅና በሶማሊያ ፌዴራል መንግስት በኩል ግዙፍ የሆነ የመከላከል ስትራቴጂ ተቀስቅሷል። የጋራ መከላከያ ስምምነቶች ተፈራርመዋል። የውጭ ሀገራት ወታደራዊ ቁሶችም ወደ ሞቃዲሾ እየገቡ ነው። እዚህ ላይ ትልቁ አደጋ ግን ሰፊ የሆነ መደበኛ ጦርነት መክፈቱ አይደለም። ማንም ያንን አይፈልገውም። አደጋው የጂኦፖለቲካ ባለሙያዎች ማኔጅድ ፍራግሜንቴሽን ወይም ቁጥጥር የሚደረግበት መበታተን የሚሉት ነው። ተቀናቃኞች በኢትዮጵያ ምስራቃዊና ደቡባዊ ድንበሮች ላይ ውጥረቶችን በመፍጠር አዲስ አበባን በውስጥ ጉዳዮች ብቻ እንድትጠመድ አቅሟ እንዲዳከምና በቀይ ባህር ላይ ተጽዕኖ ማሳደር እንዳትችል ማድረግ ይፈልጋሉ። ይህ ሁኔታ ደግሞ እንደ ጌዶና በኮል ያሉ የድንበር አካባቢዎችን የኢትዮጵያ ብሔራዊ መከላከያ የውጭ ግንባር ያደርጋቸዋል። በእነዚህ አቧራማ የድንበር ከተሞች የሚከሰተው ነገር ኢትዮጵያ በቀይ ባህር ላይ የምታደርገውን ሩጫ በቀጥታ ይወስነዋል። ኢትዮጵያ በታሪካዊ የውሳኔ መስቀለኛ መንገድ ላይ ትገኛለች። በሚቀጥሉት ጥቂት ዓመታት ውስጥ የሚወሰኑት ውሳኔዎች ሀገሪቱ ለቀጣዩ አንድ ክፍለ ዘመን ያላትን የኢኮኖሚ ህልውናም ይወስናል። ለመሆኑ የኢትዮጵያ የጥልቀት የተንቀሳቃሽነትና የአካባቢያዊ አጋርነት ስትራቴጂዎች የወደፊት ህልውናዋን ለማስጠበቅ በቂ ይሆን ወይስ የውጭ ተቀናቃኞች ግፊት የአፍሪካን ቀንድ ወደ ውክልና ጦርነት ይጎትተው ይሆን? ለዚህ መልሱን ጊዜ የሚሰጠን ይሆናል። ቀይ ባህር በዓለም ንግድና ፖለቲካ ላይ ለምን ወሳኝ ቦታ ሆነ? ከጥንታዊው ዘመን አንስቶ የባህር ጉዞ መስመሮች ለፍልሰት፣ ለንግድና ለወታደራዊ ዘመቻዎች ወሳኝ ሆነው እስካሁን ዘልቀዋል። በተለይ ነዳጅና ሌሎች መሰረታዊ ፍላጎቶች በከፍተኛ መጠን በግዙፍ የጭነት መርከቦች ለማንቀሳቀስና ለማቅረብ የባህር መስመሮች ወሳኝ ናቸው። ዓለም ባንክና በተባበሩት መንግስታት መረጃ መሰረት ከ80 በመቶ በላይ የዓለም ሸቀጦች የሚዘዋወሩት በባህር ላይ ነው። በዚህም የባህር ላይ ትራንስፖርት ለዓለም አቀፍ ንግድ፣ ለጥሬ ዕቃዎችና በከፊል ለተዘጋጁና ላለቀላቸው ምርቶች ዝውውር ወሳኙ መንገድ ነው። ስለዚህም ሀገራት የሚያስገቧቸውንና የሚያስወጣቸውን ምርቶች በዋናነት በባህር በኩል በትልልቅ መርከቦች አማካይነት ያጓጉዛሉ። በዓለም ዙሪያ ለዚህ የባህር ላይ እንቅስቃሴ ወሳኝ የሆኑት መስመሮች ያሉ ሲሆን ከነዚህ መካከል ደግሞ ቀይ ባህር ቀዳሚው ነው። አህጉረ አፍሪካን፣ እስያንና አውሮፓን የሚያገናኘው ይህ ባህር የዓለም የንግድ እንቅስቃሴ ወሳኝ መስመር እንደሆነ ይታመናል። በቀይ ባህር ምን አለው? ቀይ ባህር የህንድ ውቅያኖስንና ሜዲትራኒያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነው ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው። በዚህም የተነሳ ባህሩን ከሚጎራበቱ ግብፅ፣ ሳውዲ አረቢያ፣ ኤርትራ፣ የመን፣ ጅቡቲና ሶማሊያ በተጨማሪ ከአካባቢው ርቀው በሌሎች አህጉራት የሚገኙት በርካታ ሀገራት ጥቅማቸውን ለማስከበር በቀጥታም ሆነ በተዘዋዋሪ አካባቢ ይገኛሉ። ቀይ ባህር ረዥሙን በህንድ ውቅያኖስ በኩል ወደ አትላንቲክ ውቅያኖስ የሚደረገውን የባህር ላይ ጉዞ በማሳጠር ሀገራት ቀልጣፋ የነዳጅና የጋዝ አቅርቦቶቻቸውን እንዲያገኙ ያደርጋል። አጭሩ የንግድ መስመር ከዓለም ንግድ እንቅስቃሴ ውስጥ ከ12 እስከ 15 በመቶ እንዲሁም ከኮንቴነር ጭነቶች መካከል 30 በመቶውን በየዓመቱ የሚያስተናግደው ቀይ ባህር በእስያና በአውሮፓ አህጉራት መካከል የሚደረግ የመርከብ ጉዞን ወጪና ጊዜን በከፍተኛ ሁኔታ ይቀንሳል። ይህ ከፍተኛ መጠን ያለው ነዳጅና የኮንቴነር ጭነቶች የሚያልፍበት በመሆኑ የዓለማችን ንግድና የኃይል አቅርቦት ወሳኝ ኬላ በመባል ያውቀዋል። በእስያ፣ በአፍሪካ፣ በአውሮፓ መካከል በቀይ ባህር በኩል የሚንቀሳቀሱ የተለያዩ ምርቶች
በዓመት $1 ትሪሊዮን የሚያወጡ እንደሆነም ይታመናል። ከእስያ የተነሳ አንድ የጭነት መርከብ በሱዌዝ ካናል በኩል በአጭሩ አውሮፓ ለመድረስ ቀይ ባህርን አቋርጦ ሜዲትራንያን መድረስ አለበት። ካልሆነ ግን በደቡብ አፍሪካ ጫፍ በኩል ዞሮ መጓዝ ይጠበቅበታል። በደቡብ አፍሪካ የሚደረገው ይህ ጉዞ ደግሞ በቀይ ባህር በኩል ካለው አቋራጭ መንገድ የ7000 ኪሎ ሜትሮች ጭማሪ መንገድ አለው። በቀን ሲሰራ ደግሞ ከ8 እስከ 12 ተጨማሪ የባህር ላይ ጉዞ ስለሚጠይቅ ወጪው ከፍ ይላል። የቀይ ባህር ጂኦፖለቲካዊ ጠቀሜታ። የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ መሆኑ በሃይማኖትና በፖለቲካ አኳያም ተቀናቃኝ ኃይሎች ያሉበት ቦታ መሆኑ የአካባቢው አገራትና የዓለም ሀያላን በአካባቢው ያላቸውን ጥቅም ለማስከበር የቻሉትን ያደርጋሉ። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባህር የሚገቡበት የባቤል መንደብ ፈርጥና በሰሜን ጫፍ ያለው የሱዌዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ናቸው። በተለይ ትላልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖ የሚያሳድረው በግራ የጅቡቲ በቀኝ ደግሞ የየመን የሚቆጣጠሩት የባቤል መንደብ ሰርጥ ወሳኝ ቦታ ነው። በዚህ ምክንያት የዓለም ወታደራዊ እና የምጣኔ ሀብት ኃያላን እንዲሁም ሌሎች ሀገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደህንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋል። በተጨማሪም አሜሪካ፣ ፈረንሳይና ቻይናን ጨምሮ ሌሎች ሀገራት የቀይ ባህር መግቢያ በር በሆነው ወሳኝ ቦታ ላይ በምትገኘው ጅቡቲ ውስጥ ወታደራዊ ሰፈር አላቸው። ሩሲያም በአካባቢው ወታደራዊ ሰፈር ለመክፈት ፍላጎት ያላት ሲሆን ቱርክም በሶማሊያ በኩል ወደ ቀይ ባህር ቀረብ ብላለች። ቀይ ባህርና በዙሪያው ባሉ ሀገራት ውስጥ ባለው ከፍተኛ የኢኮኖሚና ፖለቲካዊ ጠቀሜታ ምክንያት ተፎካካሪ ሀገራት ተጽዕኗቸውን ለማጠናከር ሲሉ በሚያደርጉት ፉክክር የአፍሪካ ቀንድና የመካከለኛው ምስራቅ ውጥረት እንዲሁም ግጭቶች የማይለየው አካባቢ ነው። ቀይ ባህርን በሚጎራበቱ አገራት ውስጥ ግጭትና ለመረጋጋት በሚከሰትበት ጊዜ የንግድ እንቅስቃሴ ስለሚስተጓጎል የዓለም ምጣኔ ሀብት መንገጫገጭ ይገጥመዋል። ምክንያቱም ወሳኝ የሆኑት የነዳጅና ሌሎች አቅርቦቶች ስለሚስተጓጎሉ እጥረትና የዋጋ ጭማሪ ይከሰታል። አገራትም የጭነት መርከቦቻቸው ደህንነት እንዲጠበቅ፣ ምጣኔ ሀብታቸው እንዲረጋጋ እና የሚያስፈልጓቸው አቅርቦቶች በሚፈለገው ጊዜና መጠን እንዲደርሳቸው የአካባቢውን ሰላም ለማስጠበቅ ወታደራዊ እርምጃ እስከ መውሰድ ይደርሳሉ። ቀይ ባህር ወሳኝ የዓለም ኢኮኖሚ የደም ስር ሲሆን በቀጣይ ዓመታትም ከፍተኛ ተጽዕኖ እንደሚኖረው ይታመናል። በዚህ መስመር የሚያጋጥም የትኛውም የደህንነት ስጋት የጭነት መርከቦች የጉዞ መስመራቸውን እንዲቀይሩ ያስገድዳል። በቅርቡ የየመን ሁቲ ታጣቂዎች የምዕራባውያን መርከቦች ቀይ ባህር ላይ በመምታት ጉዳትና የእንቅስቃሴ መስተጓጎል አስከትለዋል። ይህንን ለማስቆም በአሜሪካ መሪነት ተደጋጋሚ የአየር ጥቃት ከአካባቢ በሚነሱ የጦር አውሮፕላኖች ተፈጽመዋል። የቀይ ባህር መጠነ ሰፊ ተጽዕኖ። በአሁኑ ጊዜ በቀይ ባህር ላይ ጉልህ ተጽዕኖ ያላቸው አገራት ግብፅ፣ እስራኤል እና ሳውዲ አረቢያ ናቸው። ሌሎቹ በደካማ ኢኮኖሚ፣ በድህነትና በጦርነቶች ምክንያት ሚናቸው ጠንካራ አይደለም። የቀይ ባህር ስትራቴጂካዊ ጠቀሜታ ከአካባቢው ባሻገር እስከ ሜዲትራንያን ባህር፣ ስዊዝ ቦይ፣ ህንድ ውቅያኖስና እስከ ባህረ ሰላጤው የሆርሙዝ ሰርጥ ይደርሳል። በዚህም ምክንያት የቀጠናው እና ከአካባቢው ርቀው የሚገኙ ሌሎች አገራት በቀይ ባህር ላይ ያላቸው ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው። አዳዲሶቹም በአካባቢው ሚና እንዲኖራቸው የበኩላቸውን ጥረት ያደርጋሉ። በእርስ በርስ ጦርነት ስር ያለችው የየመን ሁቲዎች በመርከቦች ላይ በሚፈጽሟቸው ጥቃት ስጋት የፈጠሩ ሲሆን ባህሩን የሚያዋስኑ የአፍሪካ ቀንድ አገራት ያሏቸው ነዳጅ እና ጋዝ፣ የባህር ውስጥ ሀብት፣ የመርከብና የወደብ አገልግሎት ተፈላጊነትም እንደዚሁ እየጨመረ ነው።
ለዘመናት ወሳኝ የምጣኔ ሀብትና የወታደራዊ ትኩረት ማዕከል የሆነው ቀይ ባህር ላይ ድርሻ እንዲኖራቸው በርካታ ሀገራት ጥረት እያደረጉ ነው። ሀገራቱ ከቀይ ባህር ተጎራባች ሀገራት ጋር ምጣኔ ሀብታዊና ወታደራዊ ስምምነቶች በመድረስ ሚናቸውን እያሰፉ ነው። ለዚህም ከአካባቢው ርቀው የሚገኙ ሀገራት ጥቅማቸውን ለማስከበር ለአካባቢው የጦር ሰፈር በማቋቋም የባህር ኃይላቸውን ያሰማራሉ። እናንተስ ምን ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ ብታካፍሉን ደስ ይለናል። በእናንተ እይታ ኢትዮጵያ ትኩረት ማድረግ ያለባት በዲፕሎማሲ የራሷን ሉዓላዊ የባህር በር በማግኘት ላይ ነው ወይስ ከጎረቤቶቿ ጋር በጋራ የሚለሙ የኢኮኖሚ ኮሪዶሮችን በመፍጠር ላይ? ያላችሁን ሐሳብ ከታች አስፍሩ። ለቻናላችን አዲስ ከሆናችሁ ይህንን ቪዲዮ ላይክ ማድረግና የቤተ ሀበሻ ቤተሰብ መሆንን እንዳትረሱ። በቀጣዩ ቪዲዮ እስክንገናኝ ሼር ሰንብቱ። እናመሰግናለን። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉት የሚቸገሩ ይመስለኛል። ለምሳሌ እኛ ከኛም ሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ፈጥሮ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን።